ፊልሙ እንዴት ነው አሁን እየኖርን ያለንበትን ዓለም ሰምሃው የሚገልጽ ሆኖ ግን አንዳንድ ነገሮች ትንሽ ወጣ ብለው ወይ ደግሞ አንዳንድ ነገሮች ትንሽ ለየት ያሉበት ዓለም ነው። ይህ ዓለም ማለት ሰዎች ምንም ነገር ለመገበያየት የሚጠቀሙት ገንዘብ ሳይሆን ጊዜያቸውን። በግራ እጃቸው ላይ ሰዓት አለ፣ ሊትራሊ የሚቆጥር ሰዓት አለ። እንደ እጃቸው ላይ የሚደረግ ሰዓት ሳይሆን ቆዳቸው ውስጥ የሚታይ ሰዓት አለ። ይሄ ሰዓት ማለት አንድ ሰው ለመሞት ምን ያህል ጊዜ ቀረው የሚለውን የሚያሳይ ሰዓት ነው። በፊልሙ መሰረት አንድ ልጅ ሲወለድ እድሜው 25 ዓመት እስኪሞላ ድረስ አያረጅም ወይም ደግሞ ይሄ ሰዓት ካውንት አያደርግ። የዛ ቀን ማታ የእናቱ ልደት ነበር። እናቱን ሰርፕራይዝ ለማድረግ እናቱ የምትመጣበት ባስ ጋር አበባ ይዞ ይጠብቃል። የዛን ቀን ማታ የትራንስፖርት ዋጋ ከፍ ይላል። በጣም የሚያሳዝነው ነገር ግን በእግር ቤቷ ለመድረስ ተቀራራቢ ወደ 2 ሰዓት ይፈጅባት ነበር እና ልጇ ጋር ለመድረስ ትሮጣለች። ኢማጂን ልጅ ወደ 100 ዓመት ተቀብሏል። እናት ለመሞት ትንሽ ሰከንድ ይቀር እና እየሮጠች ትንሽ ሰከንድ ይቀራቸዋል ለመገናኘት። እሱ ከሩቅ ያያታል፣ ደንግጧል። ባሱ ስላላገኛት እሱ ወደ እሷ እየሮጠ ነው፣ እናትም ወደ እሱ እየሮጠች። በጣም የሚገርማችሁ ነገር ትንሽ ማይልስ መካከላቸው ሲቀር ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ እንዲሁ ካነበብኩት ኦር ካየሁት አዲስ ነገር ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። በዛሬ ቪዲዮአችን ላይ ብዙዎቻችሁ እንደወደዳችሁት ስላየው አንድ ሁለት ሲሪየስ እስኪ በዚህ ወር ልጨምርላችሁ ብዬ አሰብኩኝና አንድ ፊልም ዳሳ ላደርግላችሁ ነው የመጣው። ስለዚህ የዛሬ ሲሪየሳችን ካነበብኩት ሳይሆን ካየሁት ይሆናል ማለት ነው። ይሄ ፊልም ይገርማችሁ ነገር ትንሽ ቆይቷል ካየሁት፣ ግን ሰሞኑን እንዲሁ ሶሻል ሚዲያ ላይ ስክሮል ሳረግ አገኘሁትና ይህን ፊልም ለምን አልሰራውም ብዬ ነው ሪኮመንድ ላደርጋችሁ የመጣሁት። እርግጠኛ ነኝ ኢን ታይም የሚለውን ፊልም ታውቁታላችሁ ብዬ አስባለሁ። የፊልሙ ሀሳብ ምንድን ነው? ፊልሙስ ምን አይነት ሴናሪዎች አሉ? ትንሽ ነገር ልንገራችሁ። ወደዛ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦች የምናነሳበት ቻናል ነው። ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውላውን ምልክት በመጫን ቤተሰብ መሆን ትችላላችሁ። ወደ ኢንታይም እንሂዳል። ፊልሙ እንዴት ነው አሁን እየኖርን ያለንበትን ዓለም ሰምሃው የሚገልጽ ሆኖ ግን አንዳንድ ነገሮች ትንሽ ወጣ ብለው ወይ ደግሞ አንዳንድ ነገሮች ትንሽ ለየት ያሉበት ዓለም ነው። በምንድን ነው ለየት ያለው ካላችሁ፣ ይህ ዓለም ማለት አሁን የምንኖረውን ዓለም ኤግዛክትሊ ደሴም ይሆንና ግን ሰዎች ምንም ነገር ለመገበያየት የሚጠቀሙት ገንዘብ ሳይሆን ምንም ነገር ለመገበያየት የሚጠቀሙት ጊዜያቸው ነው። ይሄ ጊዜያቸው ማለት ፊልሙ ላይ ታችሁ ከሆነ በግራ እጃቸው ላይ ሰዓት አለ፣ ሊትራሊ የሚቆጥር ሰዓት አለ። እንደ እጃቸው ላይ የሚደረግ ሰዓት ሳይሆን ቆዳቸው ውስጥ የሚታይ ሰዓት አለ። ይሄ ሰዓት ማለት አንድ ሰው ለመሞት ምን ያህል ጊዜ ቀረው የሚለውን የሚያሳይ ሰዓት ነውና እንግዲህ ስለዚህ ሰዓት ህግ መጀመሪያ ትንሽ ነገር ቀድሜ ልንገራችሁ። ይሄ ሰዓት እንዴት ነው ፈንክሽን የሚያደርገው? በፊልሙ መሰረት አንድ ልጅ ሲወለድ እድሜው 25 ዓመት እስኪሞላ ድረስ አያረጅም ወይም ደግሞ ይሄ ሰዓት ካውንት አያደርግም። ይሄ ሰዓት ስታክ ያደርጋል። በቃ የተወለደ ጊዜ የነበረው ቦታ ላይ ነው ስታክ የሚያደርገው። ከዛ ውጭ አይጨምርም፣ አይቀንስም። ልክ እድሜው 25 ዓመት ሲሞላ ግን ፊልሙ ላይ ታችሁ ከሆነ አላውቅም፣ ሾክ አድርጎ ነው የሚያሳያቸው። ሾክ ይሆኑና ሰዓቱ ወደ ታች መቁጠር ይጀምራል። ከዛ ጊዜ ጀምሮ እንግዲህ ኃላፊነት ያለባቸው ሰዎች ይሆናሉ ማለት። ይሄ ሰዓት ዝቅ ይላል። ምንም ነገር ማግኘት ከፈለጉ ህይወታቸው ላይ እድሜ መጨመር ከፈለጉ የሆነ ስራ ይሰራሉ። ያንን ስራ ሲሰሩ እኛ ገንዘብ እንደምንከፈለው እነሱ ሰዓት ነው የሚጨመርላቸው። ወይ ደቂቃ ይጨመርላቸዋል፣ ወይ አመት ይጨመርላቸዋል፣ ወይ ወር ይጨመርላቸዋል። ብቻ የሆነ የሚጨመርላቸው ነገር አለ። ምንም ነገር ትሬድ ሲያደርጉ እድሜያቸውን ነው ትሬድ የሚያበቃ። ሊትራሊ እድሜያቸውን ነው ትሬድ የሚያደርጉ። እንግዲህ ኦቨርኦል ያለው ኮንሰፕት ይሄ ነው። አንድ ሰው ምንም ነገር መግዛት ከፈለገ የሆነ ነገር ኦፈር ያደርጋል። ለምሳሌ ብስኩት መግዛት ከፈለጋችሁ ለብስኩት ለምሳሌ የብስኩት ዋጋ 1 ደቂቃ ሊሆን ይችላል። ስለዚህ 1 ደቂቃ ማሽኗ ላይ ታስቀምጣላችሁ። 1 ደቂቃ ከህይወታችሁ ላይ ይቀንሳል። ብስኩት መግዛት ትችላላችሁ። ለትራንስፖርቴሽንም እንደዛው። እንደኛው ሶሳይቲ ሁሉ ሌላኛው ለየት የሚያመሳስለን ነገር የራሱ ክላሶች አሉት። ስለ ክላስ ከዚህ በፊት አውርቻለሁ ብዬ አስባለሁ። አሁን ሶሳይቲን ክፈሉ ብንባል ሚድል ክላስ የሚባል አለ፣ መካከለኛ ህይወት ያለው፣ ከዛ ሎወር ክላስ የሚባል አለ፣ አፐር ክላስ የሚባል አለ። በፊልሙ ኮንቴክስት ሎወር ክላስ የሚባሉ አለ፣ በጣም የወረደ ህይወት የሚኖሩ። እነዚህ በእኛ አገላለጽ ከእጅ ወዳፍ የሚኖሩ አይነት ሰዎች ናቸው። ከእጅ ወዳፍ ማለት የቀን ስራም ሊሆን ይችላል። ያንን ስራ ይሰሩና የሚከፈላቸው ገንዘብ የአንድ ቀን ነው። ለምሳሌ ገንዘባቸው ዛሬ ከሰራችሁ የአንድ ቀን ገንዘብ ብቻ ነው የሚከፈላችሁ። ስለዚህ ነገ መታችሁ በይሳካ ካልሰራችሁ ሰዓቱ ያልቃል። ሊትራሊ ትሞታላችሁ። በቃ ህይወት አበቃ እዛ ጋር። ስለዚህ በየቀኑ እየገባችሁ ትሰራላችሁ። ለምሳሌ ዛሬ የ2 ቀን ከተከፈላችሁ ዛሬ 2 ቀን ሰርቫይቭ ማድረግ ትችላላችሁ። ግን ይቺን 2 ቀን ቁረጧት።
ለምግብ ታወጣላችሁ፣ ለትራንስፖርት ታወጣላችሁ፣ ማታ የምትጠጡ የምትዝናኑ ከሆነ ለዛ ታወጣላችሁ። ከዛ ለነገ የሚበቃችሁን ቀን ብቻ ይዛችሁ ነገ ትሰራላችሁ። ማታ ላይ አሰሪያችሁ ከእንደገና ሰዓት ይሰጣችኋል። በቃ ሰዓትን ነው ትሬድ የምታደርጉት እዚህ ዓለም ውስጥ ነው። እና ከዛ ሚድል የሚባል ክላስ ደግሞ አለ፣ መካከለኛ የሚባል ፊልሙ ላይ ብዙ አታያቸውም፣ ግን አሉ በተወሰነ መልኩ። መጨረሻ ላይ አፐር ክላስ ወይ ደግሞ በፊልሙ መሰረት ኤሊት የሚባሉ ክላሶች አሉ። እነዚህ ክላሶች ደግሞ እንዴት ነው ኦልሞስት የማይሞቱ ሰዎች ልትሏቸው ትችላላችሁ። እዛ ዓለም ውስጥ ስትገቡ አንዳንዶቹ 100 ዓመት ሆኗቸዋል፣ አንዳንዶቹ 200 ዓመት ሆኗቸዋል። በጣም የሚገርማችሁ ነገር ደግሞ እጃቸውን ብትቆጥሩ ገና የሚቀር 100-200 ዓመት አለ። በዚህ ዓለም ውስጥ ነው እንግዲህ የሚኖሩት። እና የፊልሙ ዋና አክተር ዊል ይባላል። ፊልሙ ላይ የምታዩት ካራክተር ዊል ይባላል። ይህም ልጅ እንግዲህ ሎወር ክላስ በሚባል ሶሳይቲ መሃል ነው የተወለደው። እና ዊል ከእናቱ ጋር ነው የሚኖረው። የቀን ስራ ነው የሚሰራው፣ ይሰራል። የቀን ምናልባት 1 ቀን 2 ቀን የቀን ስራ ራሱ ምን የቀን ስራ ነው የሚባለው ምን እንደምንለው አላውቅም። ብቻ ያንን ስራ ይሰራል። የ1 ቀን የ2 ቀን ተጨማሪ ሰዓት ይጨመርለታል። ከዛ ከጓደኛው ጋር ማታ ይበላል፣ ይጠጣል፣ ፈታ ይላል፣ ማታ ቤት ይመለሳል። ከዛ ህይወት በቃ በዚህ ሳይክል ውስጥ ነው የነበረው። እናቱም እንደዛው ትሰራ ነበር። ግን አንድ ቀን ምን ይሆናል እንዲህ ስራ ሰርቶ ሲመለስ እነሱ እየጠጡበት የነበረው ባር ውስጥ አንድ እነሱ ክላስ ውስጥ ያልሆነ ኤሊት የሚባለው ክላስ ውስጥ የነበረ ሰው የነሱ ባር ውስጥ ገብቶ ሲጠጣ ከሴቶች ጋርም ሲያወራ ያዩታል። እና ማየት ብቻ አይደለም፣ ሰውየው ደግሞ ልብሱን አጥፎ እንዴት ነው ገንዘብ ኖሯችሁ ገንዘብ አለኝ ያላችሁ እንደ ማይሆን ቦታ እንደ መግባት ማለት ነውና ጨለማ ውስጥ እንደዛ እንደ መግባት። ይሄ ሰውዬ እንደዛ በቃ እያጠፈ ያሳያል። ሰው ቢሆን አቴንሽን ግራብ ለማድረግ ይሞክራል። እና እነ ዊል ግራ ገብቷቸዋል። ለምን ይሄ ሰውዬ እኛ ጋር መጣ? መምጣት ብቻ አይደለም ለምንስ ነው ደግሞ የሚያሳየው? እና ዊል ሄዶ በጆሮ አንተ ሰውዬ ተው ሃንግ እንዳትመታ ደብቀው ቢያንስ ይሉታል። እና ሰውየው እንደ መጠጣትም ነገር ሆኗል። ኮራ ምናምን ሲልባቸው በመሃል ማፊያዎች ይመጣሉ። እነዚህ ማፊያዎች መጥተው ከዚህ ሰውዬ ላይ ሰዓት ለመስረቅ ይሞክራሉ። ማፊያዎቹ ይበትኗቸዋል። እነዚህ ሰዎች አሁን ዊል ጓደኞቹን ተጠቅመው ያው እንግዲህ ከማፊያ ጋር ተጣላም የትም ልታመልጥ ስለማትችል ሄደው ሊሸሸጉ ይልና ዊል ግን ይህን ሰው ያዝንልታል፣ ሊያግዘው ይሞክራል። እና ይሄ ሰው እንደማስመለስ ነገር ሲለው በመሃል ተደብቆ ይህን ሰው ይዞ ያስመልጧል። አስመልጦት እንግዲህ ሲያሳዳቸው አንድ ሲንታ ያላችሁ አንድ ህንፃ ውስጥ አንድ ሰው ማይኖርበት ህንፃ ውስጥ ተደብቀው ያንን ምሽት ያሳልፋል። ማታ እያወሩ እንግዲህ ከዚህ ሰውዬ ጋር ከዚህ ባለሀብት ከሚባለው ሰው እጁ ላይ በነገራችን ላይ 100 ዓመት ፕላስ ሰዓት የነበረው ሰው ማታ አብረው ሲያወሩ እድሜ ከ100 ዓመት አልፏል እና በጣም የሚገርምህ ነገር ይለዋል። ለዊል ነው እንግዲህ የሚነግረው ህይወትን ትርጉም የሚሰጣት ሞት ነው። በቃ አሁን ሁሉንም ስላየው ሰልችቶኛል፣ ደብሮኛል አይነት ነገር ነው የሚያወራውና ዊል እንዲህ ሲለው ይናደዳል። አንተ ዘላለም ስለኖርክ ነው የምትናደደው የምትሰለቸው። እኔ ነገ ካልሰራው ስራ ካልገባው በህይወት እንኳን መቀጠል አልችልም። ምን አይነት ነገር ነው የምታወራው ይለዋል። እና ሰውየው በቃ ለማስረዳት ይሞክራል። ሊግባቡ አልቻለም። ረፍ ይለዋል። ረፍት አርግ ተኛ ይለዋል። አይዞ አልሰርቅብም የሚል አይነት ነገር ያወራል። ባለሀብቱም አይዞ እኔም ከአንተ ከሰረቁኝ እንደምትሞት አውቃለሁ አልሰርቅብም ይለዋል። ልክ ሲነጋ ማለዳ አካባቢ ይሄ ሰውዬ ዊል እንደተኛ ነው ብያቸዋለሁ። በቃ ህይወት ሰልችቶታል። ያለውን ሰዓት ሙሉ በሙሉ ለዊል ያስተላልፍና እጁ ላይ 5 ደቂቃ ብቻ ያስቀራል። ከዚያ አንድ ትልቅ ድልድይ ላይ ቁጭ ብሎ ያስባል ማለት ነው። እንግዲህ ከ5 ደቂቃ በኋላ መሞቱ አይቀርም። ዊል አልተነሳም። ዊል መቼ ይነሳል ካላችሁ ይህ ሰውዬ ሊሞት ትንሽ ሰከንዶች ሲቀሩት ወደ 10 ወደ 30 ሰከንድ አካባቢ ሲቀሩት ዊል ከእንቅልፉ ይነሳል። ሲያይ ብዙ ሰዓት አለ። ሰውየውን ለማዳን ሲሮጥ ኦልሬዲ ሰውየው ይሞታል፣ ይወድቃል። ዊል ኦል ኦፍ ሰደን ኢሊት ከሚባሉ ሰዎች ጋር ይገባል እና ሰርቆ አይደለም ተሰጥቶት ነው። የዛ ቀን ማታ የእናቱ ልደት ነበር እና እናቱን ሰርፕራይዝ ለማድረግ እናቱ የምትመጣበት ባስ ጋር አበባ ይዞ ይጠብቃል። ግን ምን ይሆናል መሰላችሁ? የዛን ቀን ማታ የትራንስፖርት ዋጋ ከፍ ይላል። በእግር መሄድ ግዴታ ይሆንባታል። በጣም የሚያሳዝነው ነገር ግን በእግር ቤቷ ለመድረስ የሚፈጅባት ተቀራራቢ ወደ 2 ሰዓት ይፈጅባት ነበር እና ልጇ ጋር ለመድረስ ትሮጣለች። ኢማጂን ልጅ ወደ 100 ዓመት ተቀብሏል። እናት ለመሞት ትንሽ ሰከንድ ነው ይቀራል እና የሮጠች ትንሽ ሰከንድ ይቀራቸዋል ለመገናኘት። እሱ ከሩቅ ያያታል፣ ደንግጧል። ባሱ ስላላገኛት እሱ ወደ እሷ እየሮጠ ነው፣ እናትም ወደ እሱ እየሮጠች ነው። በጣም የሚገርማችሁ ነገር ትንሽ ማይልስ መካከላቸው ሲቀር እናትየው ሰዓቷ ያልቃል፣ ጸጥ ትላለች፣ ትሞታለች። እንግዲህ እሱ ጋር ሊኖረው የሚችለውን ስሜት አስቡት። ኢማጂን በጣም የሚገርም ገንዘብ የሚገርም ጊዜ አግኝታችሁ ለእናታችሁ መሆን ሲከብዳችሁ። ዊል በጣም ያዝናል። ይሄ ከሆነ በኋላ ፊልሙ ቀጣይ ወደሚመጣው ሴናሪዮ ይወስዳል። ምንድነው የሚያሳየን ሴናሪዮ? ዊል አሪፍ ልብስ ይገዛል፣ መኪና ገዝቶ ኢሊት የሚባሉት ክላሶች ውስጥ ይገባል። ለምን? ኦሬዲ ገንዘቧል። በትራንስፖርት ሲሄድ ግን አይምሮ ላይ አንድ ነገር ነበር። ምን ካላችሁ በቀል
እነዚህ ሰዎች የሚወዱትን ሰዎች ህይወት አሳጥቷቸዋል። የእናቱን ህይወት አሳጥቷል። እነሱ መሃል ገብቼ እንዴት ነው አጨልያቸው እወጣለሁ ነው እንግዲህ ታርጌቱ እሱ ነው። እነሱን ለመበቀል ሄደው እዛ ክላስ ይገባል። አንድ ትልቅ ሆቴል ውስጥ ይገባና የአንድ ቀን አዳር ያዛል። ይተኛል፣ ትንሽ ደቂቃ ይተኛል። ከዛ የሚሰጣቸው ቲፖች እንኳን ብታዩ ድሮ የቀን ነው የሚሰጠው አይደል? ሰርተው የሚያገኘው የሳምንት ቲፕ ይሰጣል፣ የአንድ ወር ቲፕ ይሰጣል። እና ይሄ ነገር የአንዳንድ ሰዎች አይን ውስጥ ያስገባል። ከሌላ በላይ ግን ምን አይነት ሰዎች አይን ውስጥ ገባ ካላችሁ ይህን ሰዓት የሚቆጣጠሩ ፖሊሶች ነበሩ። በተለይም ደግሞ አንድ ዋና አለ፣ እሱ አይን ውስጥ ይገባል። ለምንድን ነው አይን ውስጥ የገባው? አንደኛ ዊል ሰርቆ ነው ሰዓቱን ያገኘው ብሎ አስቧል። ሁለተኛ ገንዘቡን ቶሎ ስፔንድ እያደረገ ነው። ይሄ ታርጌት ለመሆን ምክንያት ሆኖታልና ዊል የዛ ቀን ማታ አንድ ካሲኖ ቤት ይገባል። ካሲኖ ቤት ማለት የቁማር ቤት ማለት ባለሀብቶች የሚቆምሩበት ቤት እና አጋጣሚ በከተማይቱ በጣም ታላቅ የሚባል ባለሀብት የሚቆምርበት ቴብል ላይ ቁጭ ይልና ከሱ ጋር ይቆምራሉ። እሱ ያለውን ሙሉ በሙሉ ቆምሮ ኦልሞስት ሰከንዶች ቀርተውታል የካርታው እስኪወጣ ድረስ ማለት። በመሃል ካርታው ሲገለበጥ ዊል ያሸንፋል። ይሄ ነገር በጣም ሰዎች አይን ውስጥ ያስገባል። ከምንም በላይ ግን የዚህ ባለሀብት ልጅ አይን ውስጥ ያስገባል። አይኑካ ማለት ነው። አይታ ወደደችው፣ እሱም ተመችተዋለች። እና ዊል ኦል ኦፍ ደ ሰደን አሁን 200 ምናምን ዓመት እጁ ላይ አለ ማለት ነው። 100 ዓመት ቆምሮ ያገኘው ዓመት ነው። ይሄ ያለ ፖሊሱ በመሃል የቁማር ቤት ውስጥ ይገባል፣ እየቆመረው የነበረው ቤት ውስጥ እና ከዊል ሙሉ በሙሉ ሰዓት ወስዶበት 2 ሰዓት ብቻ ያስቀርለታል። ሰርቀን የወሰድከው የቀረችውንም ሰዓት እንዴት ነው እስክመረምርህ ብሎ በመሃል ዊል ለማምለጥ ብሎ ያቺን የባለ ሀብቱን ልጅ ያግታትና እሷን ይዞ ያመልጣል። በጣም የሚገርማችሁ ነገር ዊል ለምንድን ነው ይሄን ሁሉ የምታደርገው ብላችሁ ከጠየቃችሁት ሁሉንም ነገር ለራሱ ለማድረግ አይደል፣ በቀል ነው ብያችኋለሁ አይደል። እና ከነዚህ ሰዎችን ለመበቀል ያሰበው ያላቸውን ሰዓት ሙሉ በሙሉ ወስጄ ይላል። እነዚህን ሰዓቶች ወስጄ ለድሃው ህዝብ ሊሞት 2 ሰዓት 3 ሰዓት ለቀረው ህዝብ አሰራጫለሁ ነበር። ያ ነበር ኢንቴንሽን። እና ይቺን ልጅ ያግታል። በመጀመሪያ ደስተኛ አልነበረችም፣ ግን ያለውን ሐሳብ ምን እንደሚያስብ ሲነግራት እሷም ትተባበራለች። አንድ ላይ ተባብሮ አባቷን ሊዘርፉ ይሞክራል። እና 1000 ዓመት ካልሰጠን እገላታለሁ ይለዋል አባትየው። አባትየው ግን 1000 ዓመት በፍጹም አልሰጥም ይላል። ቃል በቃል ባይለውም ግን ሰላዮችን እያላከ ሊይዛቸው ይሞክራል። ይሄ ነገር ልጅቷን ያናዳልና አንድ ቀን እንደው የሚገርም ሐሳብ ያመጣሉ። ምንድነው ሐሳባቸው? ለምን 1 ሚሊዮን ሰዓት አንዘርፍ? የአባቷን ሀብት ሙሉ በሙሉ ማለት ካዝና ውስጥ የደበቀው እና ይሄን ለመዝረፍ ምን ያደርጋሉ? ሄደው እጅ ይሰጣሉ። እሷ ሄዳ እጅ ትሰጣለች። በቃ ይሄው እጅ ሰጥቻለሁ አባቴ ወደ አንተ መጥቻለሁ ትላለች። ብዙ ጋርዶች ነበሩት። ሲዘናጉለት ይሄ ልጅ ዊል ማለት ነው ከተደበቀበት አባቷ ላይ ሽጉጥ ይደቅናል ማለት። አብረው ወስደው ይሄ ሚሊዮኑን ካዝና ያስከፍቱትና የ1 ሚሊዮን ሰዓት ወስደው ወደ ከተማው እንደገቡ ታያላችሁ። እንግዲህ እስኪገቡ ድረስ በጣም ብዙ ነገር ተፈጥሯል። መሀል ላይ ማፊያዎችም አግኝቷቸው ይህንን ሰዓት ለመስረቅ እንደሞከሩ ታያላችሁ። ግን እነዚህ ሁለቱ ሰዎች ወሰዱና ያንን ገንዘብ ያንን ሰዓት ለከተማው ማሰራጨት እንደጀመሩ ታያላችሁ። ግን እዛ ጋር አላቆሙም። አባቷ ዘረፉ እንጂ ገና አለ ብዙ የሚጠብቁት። ኢኮኖሚው ታውቃላችሁ፣ ነፃ ገንዘብ ነፃ ሰዓት ነው ኢኮኖሚው ላይ መጣውና ኢኮኖሚ ሙሉ በሙሉ ዲስራፕት እንደሆነ ታያላችሁ። ፖሊሶች ሙሉ በሙሉ እንደተበጠበጡ እና እነዚህ ሁለቱ ሰዎች ጀመሩ። ከዛ ትልልቅ ባንኮችን መዝረፍ ይጀምራሉና በዚህ መንገድ ከሀብታም እየሰረቁ ለድሃዎች ሰዓትን ያድላሉ። ሮበን ሁድ የሚባለውን ካራክተር ካያችሁት አላቅም። ሮበን ሁድ ከሀብታሞች አልነበረም። እሱ አክቹሊ መንግስት በጣም ብዙ ቀረጥ ስለሚወስድባቸው ከመንግስት ባለሀብቶች እየወሰደ ባለስልጣኖች እየወሰደ ለህዝብ የሚሰጥ ሰው። እንደዚህ አይነት ከሀሳብ ያለው ፊልም ነው። አንድ ነገር ጠይቄያችሁ ልጨርስ። እንደው ፊልም ኦቨርኦል ይህን ይመስላል። what if እንዲህ ብናደርግኛ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ከሀብታሞች እየተወሰደ ለድሃ ገንዘብ ቢሰጥ ምን የሚፈጠር ይመስላችሁ? የሚገርማችሁ ነገር ይሄንን ሲሪየስ ቀጣይ ላዘጋጅላችሁ አልኩና ትንሽ ጊዜ ልውሰድ አልኩኝ። ምክንያቱም ብዙ ኢኮኖሚስቶች ይከራከራሉ። ምክንያቱም ይሄ ሲስተም ማለት የሶሻሊዝም ስርዓት ነው ያዋጣል የሚሉ ሰዎች አሉ። ካፒታሊስቶች ደግሞ ኖ አይሆንም፣ ለትንሽ ጊዜ ኢኮኖሚ ስቴብል ሊሆን ይችላል፣ ግን አንደኛ ይሄ ገንዘብ at the end of the day ሄዶ ተጠራቅሞ የሆነ ሰው እጅ መግባቱ አይቀርም እና የሰራ ሰው እጅ ሳይሆን የሚገባው ዲክታተር የሚባሉ የሆኑ ሰዎች እጅ ይገባና ኢኮኖሚ ሙሉ በሙሉ ዲስራፕት ይሆናል። ሰው ትርፍ ማግኘት ማይችልበት ሁኔታ ውስጥ ይገባል። ጥሩ አይደለም የሚሉ ሰዎች አሉ። አይደለም እንግዲህ በዚህ ኮንሰፕት ካያችሁ ሁሉም ሰው ምን አለ ላለ ጊዜ ቢኖር ሁለቱም ፌር የሆነ ሐሳብ ያነሳልና what do you think? እስኪ ስለዚህ ፊልም ምን ታስባላችሁ? በተለይ እዚህ ሐሳብ ላይ ከሀብታሞች ተወስደው ገንዘብ ለድሆች ወይ ደግሞ ለሌላቸው ሰዎች ቢሰጥ እና ሁሉም ሰው ያለው ገንዘብ ባላንስ ቢሆን
ኢኮኖሚያችን ላይ ምን የሚፈጠር ይመስላችኋል? what do you think? እስኪ መልሳችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይሄን ይመስላል። የፊልም ሲሪሶችን እየወደዳችሁ እንደዋለ አይቻለሁ። እንግዲህ ከተመቻችሁ ራሱን ሌላ ሲሪስ እንጀምራለን በዚሁ ቀን ሆኖ፣ በወር ግን የተወሰኑ ቀኖችን ፊልም ሪቪው እናደርጋለን። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይሄን ይመስላል። ስለዚህ ፕሮግራም ስለዚህ ቪዲዮ ያላችሁን አስተያየት ከስር ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ ሳምንት እንዲሁ በሌላ ሐሳብ አዲስ ሐሳብ እንገናኛለን። የቀጣይ ሳምንት ሰው ይበለን። መልካም ሳምንት።